መፍትሄ ገና ለመለማመጥ ላለበት ህይወት ስለ ልጄ ማውራት ይደፋኝ። ለደወለ ሰው ሁላ ሄለንን ትቻታለሁ ችግር የለውም ይላሉ። ግን መኒ ላውንደሪ ይሰራል በእነዚህ ከሌ በኩል ማለት ወንጀል ነው። ስለወርቁ እናት አልደራድርሽም። በዚህ ደረጃ እሳቸውን ትናገራለሽ እንዴ? እናታችሁ ትብላችሁ ስለክስኔ እናታችሁ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች በ20 ቀናት ውስጥ ሱቃችሁን ለቃችሁ የሴተኛ ዳሪ ሪቪው የምትሰራው ልጅ እንደ አይምሮህ ሌላ ነገር ክሬት ማድረግ አቅቶ ነው። ቁርጭ አሁን ዘሎ የጳጳስ ቆብ ላይ ሊቆጭ ሊል ይችላል። ምን አገባው? ዝም ሆነሽ ቁርጫ ያው ተፈጥሯቸው ነው። ጭራሽ የወርቁ አይተነው እናቱን ለመስደብ ጀመረች። የኩላሊት ህመም ብዙውን ጊዜ ኩላሊት ስራ እስከሚያቆም ድረስ ምልክት አይሰጥም። ቢሰጥም ደግሞ እና ዛቻ ብቻ ሆኖ አልቀረም። አቡነ ናትናኤል ትላንትና ማታ የግድያ ሙከራ ተደርጎባቸዋል። ቤታቸው እንደ ቤት አከራይ አዲስ አበባ ውስጥ ያፈላ የለም። በዚህን ሰዓት በጣም እያፈሉ ነው። ምን እያደረጋችሁ ነው? እንተሳሰብ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ ማድረግ እንዳይረሳ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ዋላ እንዴ እናታችሁ ብላችሁ ስለክስኔ እናታችሁ ህግ ራሱ እናቱ በአለጌ ነውራም በአለጌ እናቴ ትሙት እየተፋውበት ተሰቀለ ሲሉ ገመዴን ይዤ የሚሄድ ሰው ነኝ። ቁሻሾች ሰው መስላችሁ ስለ ልጄ ነገርኳችሁ። ሚዲያ ምን እንደሆነ ማያውቀው ልጄ አማርኛ ምን እንደሆነ ሳይገባው ልጄ ዘር እናንተ ቁሻሻ የተሰደዳችሁለት አለ የነገዳችሁበት ዘር ሳይገባው ምን አማራ ማለት የመኪና መለዋወጫ ዕቃ እንደሆነ ራሱ ምንም ማይገባው ኦሮሞ ማለት ዝም ብሎ ውሃ እንኳን መሆኑ ማይገባው ልጄ ስለናንተ መንገሬ ይሄ ነው የከፋኝ። ሄለን ሾው ባይዘዊ እኔ ጤነኛ አትመስለኝም። የሆነ የጎደላት ነገር አለ ከጭንቅላቷ ውስጥና የሚረዳ ሰው የሚያግዛ ሰው ያስፈልጋል ብዬ አስባለሁ። በተለይ ደግሞ ይሄ ሳይኮሎጂ ላይ ምናምን የሚሰሩ ሰዎች ወይ ደግሞ ሪያብ ብትገባ ጥሩ ነው ብዬ አስባለሁና እዛ ኖርዌይ ያላችሁ ሰዎች ጨርቋን ጥላ ከማበዷ በፊት ይችል ልጅ ልትረዷት ይገባል። ከነሱ ከብጤያቸው ጋር ከነ ጆከር ጋር ከነ አቡፋኖ ከነ ሞኬ ጋር ከነ ጉቺ ጋር ማለት ነው። እውነት ደስ አላችሁ? እንዴት ነው ማህበሩ ደራ? የቆጨ ነገር በእውነት እናንተ ማውራቴ በእውነት ለማስመሰል አይደለም፣ የሆነ ነገር ለማስቀነስ ለማራራት አይደለም። እውነት ነው ያናገርኳችሁ። እውነት ታውቃላችሁ። እውነት ነው ያናገርኳችሁ። እውነት ነው ጓደኛ የሆንኳችሁ ነበር። እናንተ ግን ውሸት አላማችሁ ስለሆነ በውሸት ነው የቀረባችሁ። እኔ ላይ ሙድ ያዛችሁ። ጅሎኛ አይደለም ሙድ የተያዘብኝ። ያመነን ሰው ማታለል ብልጠት አይደለም ካዲነት ነው። ይሄ መፍትሄ ገና ለመለማመጥ ላለበት ህይወት ስለ ልጄ ማውራት ይደፋኝ። ወዱ ከአንጀቱ ጋር ተጣብቆ እንጀራ በሚጥምጣ የበላ ቤተክርስቲያን የሚውል አባት ያለ። ስለዚህ ነግሬያችሁ ለማንም ቆሻሻ ሰው ስትላግጡ ነው ያየሁት። እሱ ነው ያበበኝ። እስኪ ነበር ከእናንተ አባቴ ነው ገነት የሚገባ ቆሻሻ ዓለም ተቀላቅሎ ማያውቅ ለሙሉ ከተማ አድባር የሆነ አባት ያለ። እሱን አሰምቻችሁ የኔ አባት ላይ ሙድ አማርኛ አይደለም የአፍሪካንም የዓለም ትርጉም ያልገባው ልጄ ነግራችሁ ልጄ ላይ ውሻሾች። ከዚህ በፊት ወርቁ አይተነውና ሄለን ሾው እንደተስማሙ ሰርቼ ነበርና እሷ ምንድነው የምትፈልገው? ያ ክሴን አንስቻለሁ ወርቁ አይተነው እንዲልላት ነው የፈለገችው። እሱ ደግሞ አላደረገም ያንን ነገር። እሷ ደግሞ ክሱ ከተነሳላት እንደ ቀድሞዋ ለመሆን ፈልጋ ነው። ስለዚህ ይሄ ክስ ተነሳም አልተነሳም አንቺ የራስሽን ህይወት መቀጠል ነው ያለብሽ። ሲቀጥል ደግሞ ሰውንም በክፉ ማንሳት የለብሽም፣ መሳደብም የለብሽም። ከዚህ ባለፈ ወደ እናቱ መሄድ የለብሽም። ዛሬ መጥቶ በስነ ስርዓት ክሱን ሊቀጥለው ዩቲዩብሽንም ቲክቶክሽንም ሊዘጋ ነው ብለው ማሴጅ ላኩልኝ። ለምን
ማልቀስ አልችልም፣ መስከር አልችልም፣ ስለ ራሴ ታሪክ ማውራት አልችልም። መብትሽ ነው። የልጄ አባት ታሪክ ለእናንተ ለምን ተመሳሰለባችሁ? እውነት ለማንኛውም ጋይስዬ ቲክቶክም ቢዘጋ ዩቲዩብም ቢዘጋ ለምን እንደተዘጋ እንድታውቁ ብቻ ነው የምፈልገው። ላልሰሙም አሰሙኝ። ኖርዌይ ያለች እንግዲህ ይሄንን ነገር ማካሄድ አትችልም ማለት ነው። ይሄ ክስ ካልተነሳላት ዩቲዩብም ይሁን ሶሻል ሚዲያ በአጠቃላይ መስራት አትችልም ነውና እሷ እያሳበዳት ያለውም ያ ነገር ነው። ለደወለ ሰው ሁላ ሄለንን ትቻታለሁ ችግር የለውም ይላሉ። ግን ታውቃላችሁ ውጭ ሀገር ላይ በወረቀት የጀመርከውን በወረቀት ነው የምትጨርሰው። ሄደ ወረቀት ላይ ሄደ እኔ ትቻለሁ ካላልክ ኤኒ ታይም ቢዚ ነበርኩ ብለህ እንደምታነሳው ታውቃለህ ከሱ እኔን ኤኒ ታይም ኮንትሮል ለማድረግ ምክንያቱም ሄለን ቢግዲላት ነው ለነሱ ህይወትና ለነሱ ማንነት። ምክንያቱም ሄለን ከመንግስት ጋር መልእክት አላት ይላሉ። የእኔ መንግስት መልእክት አለ መንግስት ራሱ ያውቀኝ መንግስት ተውት ቀበሌ ያውቀኝ እኔ እነሱ ላሳምን አይደለም በንጹህ ልቤ ነው እንደ ጓደኛ ማንንም የቀረብኩት የነበር የቆጨኝ ነገር እንደ ንጹህ ልብ መቅረቤ ነው። እየተፋውባቸው በቀር ወይ በደሞ ቴሌፎን ለማንም ባላነሳ ለማንም ባልደውል ኖሮ እሱ ነበረ እንደዚህ ሆድማ ያስበሳኝ። አንዳንድ ሰዎች መሸነፋቸውን ሲያውቁ ሽንፈት እየገጠማቸው እንደሆነ ሲረዱ ምንድነው የሚያደርጉት? ነገሩን ወይ ወደ ፖለቲካ ወይ ወደ ብሔር ምናምን ይወስዱታል። ከዚህ ቀደም ምንድነው ያደረገችው? እሷ ወደ ብሔር ነው የቀየረችው። በቃ ክሱ እንደመጣባት ስታቅ ምናምን እኔ እንደዚህ ስለሆንኩ ነው አለች። አሁን ደግሞ እያለች ያለችው ከመንግስት ተልኳለሽ እያለኝ ነው። ይሄ ደስ የማይል ነገር ነው። በቃ የራሳችሁን ጉዳይ ራሳችሁ ናችሁ መጨረስ ያለባችሁ እንጂ ከመንግስት ጋር ማነካካትም የለብሽም። ይሄም እንደውም ሌላ ጣጣ ነው የሚሆንብሽ። ማን ስለሆኑ ነው ስለ ለነዚህ ቅንዝራምና ቆሻሻ ህይወት ስለ እውነት ልጅ ያወራሁት እኔ ልጅ እንደዚህ አይነት ቆሻሻ ህይወት አይገባው። አባቴ አይገባው። አባቴ ለዓለም ይጸልይ ሰው እናንተ የምታስቡት ዘር ሃይማኖት የማይገባው ሰው። አባቴ መስጊድ ሻወር ወስዶ ቤተክርስቲያን ሄዶ የሚጸልይ አባይት ነው ያለኝ። ቤታችን ላይ መስጊድ ያለ ሰው ነው። ሐዲስና አዛን እየሰማን ያደገን ሰው። ከዛም ቤተክርስቲያን የሚሄድ አባት ነው ያለኝ። ቁሻሾች ቤሽቲያ ይሄ ነው እየቆጨኛል። ፈርቻ አይደለም ወዲያውኑ እንድታስፈርዱብኝና እንድትገሉኝ የጓጓው ሰው ብኖር እኔ ነኝ። ቁሻሾች እኔ ለዓለም ሂሳብ ኬሚስትሪ የምትጫወቱት እናንተ ብትሆኑ ምን ታረጋላችሁ? እስኪ በወርቁ ቦታ ብትሆኑ እንደዚህ እየተናገረች ይቅርታንም እየጠየቀች ሁለት ምላስ ማለት ነው። እስኪ ምን ታረጋላችሁ እናንተ ብትሆኑ? ስለ ወርቁ እናት አልደራድርሽም። በዚህ ደረጃ እሳቸውን ትናገራለሽ። እየመጣሽ አልኮል እያሳየሽ ሰከርሽ ልትባይ እውነትሽን ነው። ለኔ ግን ይገባኛል። ገንዘብ ፈልገሽ ነው፣ ገንዘብ ለማግኘት ነው። 55 ምናምን አንበሳ ምናምን ነበር ገንዘብ ፍለጋ። ወርቁ ደግሞ የሚቀመስ ሰው አይደለም። ወርቁን በሰላም ከቀረብሽው ነው። ወርቁን ብታሞግሽውም አይፈልግም። ድሃ ግን ይወዳል። ወርቁን ማታለል አይቻልም። ኤችአይቪ ይዟል ብሎ በማስፈራራት ገንዘብ አይገኝም። አንቺ ወጥተሽ በቀባጠርሽ ቁጥር ወርቁ አይተነው ወጥቶም አይቀባጥርም፣ ስራውን ይሰራል። እናቱ ላይ መንጠልጠልሽ ገርሞኛል። አማራ ህዝባችን ላይ መንጠልጠልሽ ገርሞኛል። እኔ ላይ መንጠልጠልሽ ችግር የለውም፣ ጊዜ ይፈታዋል። በመሰረቱ ወርቁ አይተነውን ማዋረድ የጀመሩት ሴተኛ ዳሪዎች ናቸው። እዚሁ አሜሪካን ሀገር ወሎየንም ብለው በአማራ ፋኖ ውስጥ የገቡ አማራ የሚጫወቱ ዘራቸውን ደብቀው የመጀመሪያ ወርቁ አይተነውን ያዋረዱት እዚሁ አሜሪካን ሀገር ነው የጀመሩት። ለምን? አማራ ስለሚጫወቱ ህዝቡ እንዲያምናቸው። እነሱ ግን ትግሬነታቸውን ደብቀው ተልኳቸውን ነበር እየተወጡ ያሉት። በአማራ ስም ይምላሉ፣ በአማራ ፋኖ ስም ይምላሉ፣ በትግል ስም ይምላሉ። መጥተው ደግሞ ወርቁን የመጀመሪያ ጊዜ እዚሁ አሜሪካን ሀገር የተቀመጠችን የስሟን መጥራት ይደብረኛል፣ ወራዳ ስለሆነች ለመጀመሪያ ጊዜ ዘርጥታ ወርቁን በአደባባይ በአማራ ትግል ውስጥ ገብታ ያዋረደችው አንድ ሴተኛ ዳሪ ነች። ከዚያ በኋላ ሴተኛ ዳሪው እየመጣ
እየመጣ ይሄን የተከበረ ሰው ማዋረድ ቀጠሉ። ሄለን ተፋችሁ፣ ወርቁን ተፋችሁ። እሱ እንዳንቺ ቲክታክ ላይ መጥቶ አይመልስልሽም፣ እኛ እንመልስልሻለን። የአማራ ጥላቻሽ በጣም አየሁት ትናንትና በተቆረጡ ቪዲዮዎች ላይ በጣም ይገርማል። ወርቁ አይተነውን እንደ አንድ ሻቢያ ወራዳ ሶዶም ከኔ ጋር እያዋረደ አሜሪካን ሀገር ቁጭ ብሎ ምንም ስላላገረግ ነው ስላልከሰስ ነው አንድ እበት ዮሴፍ አብራ የተባለ የሚሳደበውን ስድብ ቂጡን እንድናርገው እያሉ ወርቁ ላይ ሲዛበቱ እነሱን ሚውት አታደርግም ነበር። ሄለን አማራ ምን አደረገሽ የወርቁ እናት ምን አረጉሽ የሚሉትን ግን ሚውት ታረጊ ነበር። ወራዳ ነሽ፣ አጂቴት ታረጊ ነበር ስሉ ህዝቡ እነዚህ ጠላቶች የትግሬ ጠላቶች የሆዴድ ጠላቶች ወርቁን መምታት የፈለጉ ማዋረድ የፈለጉ ሲጽፉ ሚውት አታረጊ። አይቸሻል የተላከው ላይ አያዋለሁ ሚውት አታረጋቸውም። አማራ ምን አደረገ ወርቁ ምን አደረገ እሺ ወርቁ የራስሽ ጉዳይ እናቱ ምን አረጉ የሚሉትን ግን ሚውት ታደርጋለች። በጣም ያሳዝናል። እና ይሄ አሁን አማራ እየተጫወታችሁ ብሔራችሁን ደብቃችሁ ወርቁን ለመጀመሪያ ጊዜ መዘርጠት የጀመራችሁ አሜሪካን ሀገር የተቀመጣችሁ ሴተኛ ዳሪዎች ናቸው። ሄለን ትላንትና ወጥተሽ ስለኔ ስትቀባጥሪ ነበር። በጣም ያዘንኩት ስላቱ ወርቁ አይተነው እናት ነው። ወርቁ አይተነው ስለተፈጠረ እናቱ መዋረድ አለባቸው። ወርቁ አይተነው የተባለ ጀግና ልጅ ስለወለዱ መዋረድ አለባቸው። በዚያ ደረጃ መናቅ አለባቸው። ምን አደረጓቸው? ወርቁ ጋር ያለሽን ነገር ጨርሽ። ለምን ቤተሰብ ጋር የምትሄጂው? አትማሪም እንዴ? ስታለቅሽ ነበር። ለምን አታርፊም? ያንቺን ቪዲዮ ነው ማን ሰጥቶኝ? ያንቺን መቅረጸ ድምጽ የእናትና የአባትሽን ማን ሰጥቶኝ? ለማን አሰምቼ? የወርቁን እናት ለምን ነካሽ፣ ወደሷ ለምን ሄድሽ የሚለውን ነገር እኔ ያስማማኛል። ልክ ነው። ከወርቁ ጋር የጀመረችውን ነገር እሱ ጋር ነው መጨረሻ ያለባት። ወደ ቤተሰብ ወደ ሌላ ሰው ማዞር የለባትም። ልክ ነው። ሞጣ ግን የወርቁ እናት ተነክታለች እና አማራን የነካሹ ማለት ደግሞ ይሄ ሌላ ጡዘት ውስጥ የሚከት ነገር ነው። የታወቀ ነው። እነ ሞጣ ምናምን አንድ ነገር ሲወራ ወደ ዘር የሚቀይሩ ሰዎች ናቸው እና እንደዚህ ካላወሩ ደግሞ አይሸቅዱም። ገብቷቸዋል። ቪዩም አያገኙም፣ ሽልማትም አያገኙም። ስለዚህ እያንዳንዱን ነገር ወደ ብሔር አትቀይሩ። ተዉ። በቃ ራሳችሁ የጀመራችሁትን ነገር ራሳችሁ ጨርሱ። ህዝብ ከህዝብ አታባሉ። አሁን እኮ እዚህ ሀገር ብትሆኑ ኖሮ ጥሩ ነበረ። ወዲያው እንደዚህ አይነት ነገር ስትወሩ እዛው ትያዛላችሁ፣ ሰላም እናገኛለን። አሁን ለምሳሌ ማን ነበረ ስሙ? አንድ ብቻ ተሳዳቢ ነበረ እዚህ ኢትዮጵያ ውስጥ ሆኖ ዳለቻ የሚባል ዳለቻ በጣም ነው የሚሳደበው። ስለ ዘር አንዳንዴም ያወራል ምናምን። በቃ መንግስት ምንም አያረገኝም ኦሮሞ ስለሆንኩኝ ምንም አያረገኝም አያስረኝም ብሎ የሚተማመን ሰው ነበርና ይኸው አሰሩት። ስንት ጊዜው እስካሁን ድረስ ከአመት በላይ ያልሆነው እና እንደዚህ አይነት ሰላም ማግኘት መቻል አለብን እኛም። እነሱ ግን እዛ ሀገር ላይ ቁጭ ብለው ምንም አይነደረግም ማንም አይዘንም ብለው ይኸው ህዝብን ከህዝብ በቃ እንደዚህ ማለያየት ኖ፣ ይሄ መሆን የለበትም። እናንተ ገንዘብ ለማግኘት ብላችሁ ህዝብን መበጥበጥ መቻል የለባችሁም። ብትችሉ ለፍቅር መስራት ነው። በቃ ኦሮሞ አማራ ፍቅር ናችሁ ብሎ አንድ ላይ በቃ ማድረግ ነው ያለባችሁ እንጂ የእናንተ ኪስ እስኪሞላ ድረስ ህዝቡ እንዲበደል አታርጉት፣ ህዝቡ እንዲባላ አታርጉት። መኒ ላውንደሪ ይሰራል በእነዚህ ከሌ በኩል ማለት ወንጀል ነው። ወንጀል ነው። ወንጀል ነው የሰራሽው። ስም እያጠፋች ነው። መኒ ላውንደሪ ማለት እኮ አይሬስ የማያውቀውን ኢንተርናል ሬቨኒው የማያውቀው መንግስት የማያውቀው ገንዘብ ማዘዋወር ማለት ነው። ይሄ ትግሬዎች የሚሉትን ነው አንቺ ኦህዴዶች የሚሉትን ነው ዘመዶችሽ መጥተሽ የተናገርሽው። ደግሞም ለአማራ ጥላቻ እንዳለብሽ አየሁት። በጣም በዚህ ደረጃ አማራን እኔ ያውቅ ነበር ድሮ። ህዝቡ ማየቱ ጥሩ ነው። ኦኬ። ስለዚህ ልጅሽ ደግሞ ጤነኛ ነው። 24 ዓመት በላይ ነው። ትላንትና ልጄን አስረክቤ ሙድ ነው፣ ውሸት ነው። ተመልሰሽ መጥተሽ ደግሞ ልታታልይ እኔ ወርቁን አይደለም ያልኩ ሪኮርዶች እኮ ነው። የሰከርሽ መስለሽ ተመልሰሽ ገባሽና የቀድሞ ባሌን ነው። እውነትሽን ነው። አልሰከርሽም። ለጃፒ እንዳልሽው አንድን ሰው ለማጥቃት ስትፈልግ፣ ለማዋረድ ስትፈልግ፣ ለመናገር ስትፈልግ
እንደፈለገ ለመፈንጨት ስትፈልግ ነው ያልሽው ጃፒ። ይኸው ቪዲዮ ተቀርጾ ቁጭ ብሏል። የአልኮል ጠርሙስ እያሳየ አልኮል እየቀዳ ብርጭቆ እያሳየህ ስደበው ነው ያልሽ፣ አዋርደው ነው ያልሽ፣ የልብህን ትፋበት ነው ያልሽ። አንቺ ያረግሽው ትናንትና ያ ነው። ሰው ሰክራ ነው በመጠጥ ተገፋፍታ ነው ይላላ፣ ደደብ ነው ኢትዮጵያዊ። አንቺ ግን ለጃፒ የምትመክሪውን ቀርጸን ይዘናል። የኛ ደህንነቶች ብዙ ናቸው። አንቺን ቁጭ ብለው የሚቀርጿሉ፣ በየሰከንድ ሰጥቶች ሌሎችን የሚቀርጿሉ፣ ፋኖን የሚቀርጿሉ። እያንዳንዱ ሊቀርጹ ያመጣሉኝ። ሄለን ግን በዚሁ ከቀጠለች ከኖርዌይ ዲፖርት የምትደረግ ይመስለኛል። ምክንያቱም በየጊዜው የምትለቃቸው ነገሮች እሷ ላይ የከፉ እንደሆነ የሚያሳይ ነገር ነው። በየጊዜው ትጠጣለች፣ ታለቅሳለች፣ ልጄ ትላለች ምናምን እና ያ ነገር ጫና ስለበዛባት ይመስለኛል። ነጭ ቅማል ሰሞኑን አፍልታለች፣ የምታዩት ጉዳይ ነው። አያችሁ አይደል? የሰው ልጅን ይቅርታ ብታረጉለትም እኔ ባህሪዋን ስለማቅ የነጭ ቅማልን ባህሪ ስለማቅ ትንሽ ይቅርታ ይደረግላት። ከማን ምን አድርጋ ነው በዚህ ወጣ ነው በዚህ ገብታ ነው ስትሉ ነበር። እኔ የተናገርኩት ነገር መሬት ጠባይ ነው፣ መሬት ጠባይ ነው። ሶሻል ሚዲያ ላይ ቆይቻለሁ። ቆይታው ደግሞ እውቀትም ይዞ ይመጣል። ዝም ብሎ መዘብዘብ አይደለም። ለውጦች አምጥተናል። ነጭ ቅማል አሁንም የምታደርገውን ነገር እዩ፣ የምትሰራውን እዩ። ብዙ ነገሮች በይቅርታ ታልፋ በነበረው ላይ አሁን እንደገና ነገር ፍለጋ ጀምራለች። እንደዛ እያለቀሰች እንደዛ እያለች ለምን? እኔ ስለማውቃት በረኪና ጠጪ ነው ያልኳት። አውቃታለሁ። ትንሽ ዝም ስትሏት የሚበስባት ናት። ሄለን ሾው እንደዛ ነው ጨዋታ። ትንሽ ዝም ስትሏት የሚበስባት ናት። ሰከሬ ነው ምናምን እያለች ሙድ ልትይዝ ጭራሽ የወርቁ አይተነውን እናቱን ለመስደብ ጀመረች። ተግባባ መስደብ ጀመረች። አያችሁ ችግሩ ምንድን ነው? እናንተ በማታውቁት መሀይማን ደናቁርት ትመጡና ምን አደረገች ለልጇ ትኖርላት፣ ለልጁ እንደዚህ ነው፣ ለልጇ እንደዚህ ነው ብላችሁ ትለ ነው። እኔ ሬሳ ቤት ውስጥ የሚያኖር ሰው እንደ ሰው አለ አረመኔ ጨካኝ። ሬሳ ቤት አኑሮ እየተፋ የሚውል ሰው ነው ብላችሁ ካያችሁ በጣም አደገኛ እኔ አላም። ስለዚህ አሁን ትንሽ ሲያስቆምላት ትንሽ የእንትኑ ጉዳይ የክሱ ጉዳይ ምናምን ትንሽ የበረደ ሲመስላት ምን አለች? መቶ ጀመረች። እኔ ልንገርሽ ዋናውን መረጃ የቅጣቱን ገንዘብ አልፈልገውም እኔ እንደዚህ አይነት ተራ ብር ለእኔ ምንም አያደርግልኝም ስለተባለ የተውሽ ተመስሎሻል። እውነቴን ነው ነገሯን ለነጭ ቅማል ይሄ የእንትኑ ብሩ የላትም መናጢ ናት፣ እሱን ያልፈልገውም ይሄ ክፈይ የተባለችው $3 የማይሞላ ብሎ ስለተተወ የተተወች መስሏታል። ከዚህ በኋላ ህዝቡም የሚፈርድ ይመስለኛል፣ ህዝቡም የሚያይ ይመስለኛል። ነጭ ቅማል ህዝቡም ቁጭ ብሎ እያየ ስለሆነ ከዚህ በኋላ ለነጭ ቅማል የሚያዝንላት እና የሚያጨበጭብላት ይኖራል ብዬ አላስብም። ከዚህ በኋላ እውነቴን ነው የምናውቀው። ከዚህ በኋላ ነጭ ቅማል በአናትሽ እኔ በረኪና ካጠጣዎች ቆይቻለሁ፣ ግን ሌሎች ሊያጠጡሽ ይችላሉ። እኔ ደም ባስለቅሽሻለሁ፣ ግን ባለሀብቶቹ ምን አይነት አቅም እንዳላቸው ደግሞ አብረን የምናየው። መርካቶ ጣና አካባቢ ምን እየተካሄደ ነው? በአዲስ አበባ መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች በ20 ቀናት ውስጥ ሱቃችሁን ለቃችሁ አስረክቡ የሚል ድንገተኛ ጥብቅ ማስጠንቀቂያ ደርሷቸዋል። የፌዴራል ቤቶች ኮርፖሬሽን ለነጋዴዎች በላከው ደብዳቤ መሰረት አካባቢው ለልማት እንደሚፈለግ ጠቅሶ ነጋዴዎች በአጭር ጊዜ ውስጥ ንብረታቸውን ጠቅልለው እንዲወጡ አዘዋል። ነገሩን ይበልጥ አነጋጋሪ ያደረገው ደግሞ ኮርፖሬሽኑ በተቀመጠው ቀነ ገደብ ውስጥ ቤቶቹን ለማያስረክቡ አካላት ለሚደርሰው ማንኛውም የንብረት ጉዳት ኃላፊነት አልወስድም ማለቱ ነው። ይህም ነጋዴዎችን ከፍተኛ ስጋት ውስጥ ጥሏቸዋል። የንግድ ማዕከል በሆነችው መርካቶ ለ200 በላይ ነጋዴዎች 20 ቀን ብቻ መሰጠቱ ፍትሐዊ ነው ወይ? ባይዘዌ ለመውጣት ነው 20 ቀን እንጂ እኔ የዛሬ ስንት ዓመት ነው መርካቶ ይፈርሳል ተብሎ ሲነገር ነበረ እና ይሄ የፌዴራል ቤቶች ኮርፖሬሽን ማለት ነው እና እንደሚለቁ የዛኔ ጭምጭምታ ተነግሯቸው ነበር እና አሁን 20 ቀን መሰጠቱ ፌር ነው ወይ ምናምን የቆየ ነገር ነው ከተሰማ። እኔም እዛ ሰራ ስለነበር ማለት ነው። ግን እናንተ ምን ትላላችሁ? አሁን እነዚህ ያሉት ሰዎች ወጥተው ሌላ ሰው መግባቱ ፌር ነው ትላላችሁ ወይስ ከተሰራ በኋላ እራሳቸው ሰዎች ናቸው መግባት ያለባቸው ብላችሁ ታስባላችሁ? እንደኔ ግን አዲስ ሰው ቢገባ ጥሩ ነው ብዬ አስባለሁ። ምክንያቱም እነዛ የነበሩ ሰዎች ጥሩ ሰርተዋሉ፣ ገዝተውም መስራት ይችላሉ ብዬ አስባለሁ እና ይሄ ፌር ነው ብዬ አስባለሁ። ሲቀጥል ደግሞ ጣና ፊት ለፊት አይደለም፣ ጣና ፊት ለፊት ላይ የግለሰብ ማርስ ህንፃ ነው ምናምን የሚባል አለ መሰለኝ፣ ስሙን አላስታውሰውም በእርግጠኝነት። የግለሰቦች ህንፃ አለ ጣና ፊት ለፊት። በፓርኪንጉ ጀርባ ደግሞ ያልተሰራ አለ። ወደ 7ኛ መስመር ላይ ደግሞ ህንፃ የተሰራ አለ፣ እሱ ጋም አይደለም። ወደዚህ ደግሞ ወደ አንዋር መስጊድ ጋር ምንጣፍ ቤቶች ምናምን አሉ። ምናልባት እሱ ይሆናል ብዬ አስባለሁ። እስኪ ለማንኛውም ግን የትኛው ነው ፌር ብላችሁ ታስባላችሁ?
ለነባሮቹ ወይስ አዲስ ለሚመጡት? አስደሳች የተባለ መረጃ ተሰምቷል። እናቱን ላጣው ተማሪ ካሊድ ቃሲም የመኖሪያ ቤት ሊገነባለት መሆኑ ተሰምቷል። በርካቶቻችሁ የምታውቁትን እንዲሁም ደግሞ በቅርቡ እናቱን በሞት ላጣው ተማሪ ካሊድ ቃሲም በሸገር ከተማ ኤካ ጣፎ ክፍለ ከተማ የመኖሪያ ቤት ሊገነባለት መሆኑ ተነግሯል። የኦሮሚያ ትምህርት ቢሮ ቤቱን ሙሉ በሙሉ ገንብቶ ለማስረከብ ቃል የገባ ሲሆን የኤካ ጣፎ ክፍለ ከተማ አስተዳደር ደግሞ ለቤት ግንባታው የሚሆን መሬት በይፋ አዘጋጅቶ ማስረከቡ ነው የተገለጸው። ታዲያ እናንተስ በዚህ ጉዳይ ምትላላችሁ? ሐሳባችሁን አጋሩ። እኛማ የምንለው ደስ ይላል በጣም ሌሎቹንም እንደዚህ ብትጎበኙ አሪፍ ነው። ይሄ ልጅ በቅርቡ እናቱ ሞታ ፈተና ላይ ተቀምጦ ነበርና ምን ያህል ከባድ እንደሆነ ሁላችሁም ትረዱታላችሁ። እና ይሄንን ማድረጋችሁ በጣም አስደሳች ነገር ነው። በርቱ። የሴተኛ ዳሪ ሪቪው የምትሰራው ልጅ እንደ አይምሮ ሌላ ነገር ክሬት ማድረግ አቅቶ ነው። ኮፒ ሊንክ አድርጋችሁ ይሄን ቪዲዮ እንዲያዩ ፈልጋለሁ። እግዚአብሔርን ሜንሽን ላረገው ፈልጌ ነበር አካውንቱን፣ ግን አንድም ሰው እሱ አካውንት ላይ ገብቶ ፖስት ያላያችሁ ሰዎች ካላችሁ ፖስት ያደረጋቸውን ፊቶች እየተናገራቸውን ንግግሮች ፕሮሞት ማድረግ ስላልፈለግኩኝ አካውንትን ሜንሽን አላረገው። ግን እንደው ምንድነው አላማክ? ትሄዳለህ፣ የሚገኙበትን ቦታ ትጠቅስልናለህ፣ የሚሰሩትን በቀን ካሜራክ መነጽርክ ላይ ነው፣ አያቁም አያዩህምና ተጠይቃቸዋለህ አብራቸው ማደር እንደፈለግ ታስመስላለህ ምናምንና እንደው እግዚአብሔር ይቅር ይበልህ። በእውነት እግዚአብሔር ይቅር ይበልህ። ብዙ ሰው ነው የምትገለው። አንደኛ የነዚህን ሰዎች ቤተሰብ የነዚህን ሰዎች ልጆች ታሸማቅቃለህ፣ አንገታቸውን ታስደፋቸዋለህ። ሁለተኛ ደግሞ ብዙ ሰዎች ያያሉ፣ ቲክቶክ ሁሉም ሰው ያያል አሁን ላይና ታዳጊ ወጣት ሴቶችን እየገደልክ ነው። አማራጫቸው ሴትነታቸውን ማድረግ እንደሚችሉ በሴተኛ ዳሪ ህይወት በቀን ስንት ገንዘብ ማግኘት እንደሚችሉ ያስባሉ። ምክንያቱም ህመሙን ከገቡበት በኋላ ነው የሚያውቁትና እባክህን ወንድሜ ፖስት ያረከውን ቪዲዮ አጥፋው፣ ግድ የለህም። ትጸጸትበታለህ፣ የምትደሰትበት ነገር አይሆንም። አጥፋው፣ ግድ የለህም። እና ብዙ ሪቪው የምታደርጋቸው ነገሮች አሉ። አዲስ አበባ ውስጥ በጣም ብዙ ሪቪው የሚደረጉ ነገሮች አሉና አይዲያ ከፈለክ ደግሞ ብትጠይቅ እግዚአብሔር እውነት ይቅር ይበልህ። በዚህ ጉዳይ ላይ እኔ ግራ የተጋባ ሀሳብ ነው ያለኝና በአንድ በኩል ሴተኛ ዳሪዎቹን ያሳዝኑኛል፣ አማራጭ ስለሌላቸው ነው ብዬ አስባለሁ። በአንድ በኩል ደግሞ የሌላውስ የሚበላሸው ህይወት፣ የሌላውስ ትዳር ህይወት ላይፍ በእነሱ ምክንያት የሚበጠበጠውስ ብዬ አስባለሁ። እና እነሱ ልክ ነው አማራጭ አተው ያንን ስራ ይሰራሉ። አንዳንዱ ልጅ አለው ልጁን ለማሳደግ ብሎ፣ አንዳንዱ ደግሞ ቤተሰብ አለው ቤተሰቡን ለማስተዳደር ብሎ እንደዚህ አይነት ነገር ውስጥ ይገባል። ልክ ነው፣ ሴትነታቸውን ይጠቀማሉ። ግን እነዛ ሰዎች አሁን 22 ማሳጅ ቤቶች ተብሎ የሚጠሩ ቦታ ላይ የሚገባው ወጣት ብዛቱ ልነግራቸው አልችልም። እነሱ ሴተኛ ዳሮቹ ባይኖሩ እኮ እነዚህ ወጣቶች እዛ ቦታ ላይ አይገኙም አይደለ? ታዲያ የወጣቶቹ ህይወት ተበላሸ ማለት አይደለም? በዚህ ሱስ ተያዙ ማለት አይደለም? እነሱ ባይኖሩ እንደዚህ አይነት ነገር ስለማያደርጉ ማለት ነውና በየትኛው ወገሉን እስቲ ወገን እናንተ ሐሳብ አስተያየቶቻችሁን ስጡኝ። የነሱ ህይወት አለ እዚች ጋር የሴቶቹ የሴተኛ ዳሪዎቹ፣ እዚህ ጋር ደግሞ የወጣቱ ትዳር ያለውም የሌለው ህይወት አለና በየትኛው ወገን እንሁን? ወይኔ ጉድ አምላኬ! ምንድነው እየበላው ሰንችስ እየበላ ውስጥ ያገኙት ትልሎ ወይኔ ጉድ አምላኬ! ወይኔ ጉድ! ይታያችኋል? ልጆች ያላችሁ አደራ 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 በፈጣሪ ስም ወይኔ በኪዳነ ምሕረት ሰንችብስ እየበላው ነው ያገኘሁት። ሰንችብስ የምትገዙ በመብርሃን የሆነ የሚንቀሳቀስ ነገር አለ። ትል ነው መሰለኝ። ድንግል ማርያም ይሄው ሁለት ነው የገዛሁት። ክፈችው እስኪ እሱንም እዩት። ዋው ይሄ ትልቅ ነው። አየሁት። ይሄ ነገር እቺ ልጅ ብቻ አይደለም ቪዲዮ የለቀቀችው። ከዚህ በፊትም እንደዚህ አይነት ቪዲዮዎች አይቻለሁ። ሰንችብስ ላይ እንደዚህ ያለ ምናምን ብለው ሲለቁ ነበርና እውነት ነው እንዴ ጋይስ?
ምናልባት አሁን ይሄንን ፓክድ የሆነውን ከፍታ አሳይታን ውስጥ ያለውን ነገር ብናየው ኖሮ ጥሩ ነበረ። ግን በቃ ምንም አያደርግም። ቤታችሁ ካማራችሁ ጠብሳችሁ ቤታችሁ መብላት ይሻላችኋል። አንዳንዴ ደግሞ የሚገርመኝ እኛ ሳናቀው ብዙ ጊዜ ትልበልተናልና ችግር ቢመጣ ራሱ ተላምደናል ማለት ነው ከትሎቹ ጋርና እንወጣዋለን ብዬ አስባለሁ። ቁንጫ ዝምብ ያልተማረ ሰው አንድ ነው። እንደ እውነቴን ቁንጫ አሁን ዘሎ የጳጳስ ቆብ ላይ ሊቁጭ ሊል ይችላል። ምን አገባው? ቁንጫ ምን ዝምብም እንደዚህ ነው። ሬት ቆይቼ ነው አትል ምን አትል የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማዕድ ላይ ቁጭ ትላለች። እንደ ያልተማረ ሰው እንደዚያ ነው። ደፋር ዝም ቁጭ ልበል ከእውቀት ማዕድ ላይ እንደው ደርሶ ቁጭ ይላል። ሀፍረት ራሱ የለውም። ሰው እኮ ቢችል ዝምብም ሆነች ቁንጫ ያው ተፈጥሯቸው ነው። ተፈጥሯቸው ምን ማድረግ ይቻላል? እንደ ቁንጫ መዝለልም እንደ ዝንብም ቆሻሻ ላይ መሄድ አይቻልም፣ ምክንያቱም ተፈጥሯችን ስላልሆነ። ነገር ግን ያልተማረ ሰው ብሎ ሌላውን ሰው መዝለፍ ኃጢአት ነው፣ በደል ነው። ምክንያቱም ማንኛውም ሰው መጥቶ መማር ቢፈልግ እንኳን ለዚህ አንተ አትገባም፣ አንተ ለዚህ አልተመረጥክም፣ ለዚህ ብቁ አይደለም፣ ይሄ ሚስጥር ነው፣ ያ ሚስጥር ነው፣ ይሄም ሚስጥር ነው፣ ያ ሚስጥር ነው እያላችሁ ኃይለኛ ሴክሬት ሶሳይቲ አይደላችሁ እንዴ እናንተ? ሴክሬት ሶሳይቲ ማለት አሁን እኮ ኢሉሚናቲ ፍሪመንሰን ምናምን የሚባሉት እኮ እናንተ ራሱ። ምክንያቱም ሰዎች ሚስጥረ ስላሴ፣ ሚስጥረ ስጋይ፣ ሚስጥረ ክርስቶስ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን እያላችሁ ኤቭሪቲንግ ሚስጥር ነው። ሰው መማር ቢፈልግ እንኳን የቱ ጋር ታስተምሩታላችሁ? ሁሉም ነገር እናንተ ጋር እኮ ሚስጥር ነው። መማር አይቻልም፣ ማወቅ አይቻልም። ምእመኑን የሰደቡት አባ አላወቁም እንጂ ምእመኑን የሰደቡት፣ ምእመኑን ጥርግርግ አድርገው ነው የሰደቡት። ምስኪኑ ምእመን ደግሞ እየተሰደበ እንደሆነ አያውቅም። እንዲህ ብሎ ቁጭ ብሎ አሜን ይላል። እኔ አሜን የሚባለው መንፈስ ራሱ መመታት አለበት ብዬ ነው የማምነው። ይሄ አሜን የሚያስብለው ምክንያት ድግምት ነው፣ ሟርት። ሰዎቹን ከልት ውስጥ ነው ያስቀመጣችኋቸው፣ ኬጅ ውስጥ ነው ያሉት። መንቀሳቀስ አይችሉም፣ ማሰብ አይችሉም። እየተሰደቡ እየተረገሙ፣ ሰው የማይሰማውን ቋንቋ የሆነ ነገር እየተባለ አሜን ካለ ኃይለኛ ከልት ነው። ቁንጫ ዘላ ጳጳስ ኮፍያ ላይ ዝምብ ታርፋለች መታ። የጳጳስ ኮፍያ ባይዘዌ ከሰው ልጅ አይበልጥም፣ ከሰው አይበልጥም። ምክንያቱም የምታወሩት ክርስቶስ ሞቶልን አልካላችሁ። የሞተው ለጳጳሱ ኮፍያ ሳይሆን የሞተው ለሰው ልጅ ነው፣ ለሰው ልጆች ነው። የሰው ልጆችን ሁሉ ከዘላለም ሞት ወደ ዘላለም ሕይወት ለማምጣት ብሎ ነው የሞተው። ስለዚህ ይሄ ያልተማረ ላላችሁት ሰው ነው ክርስቶስ የሞተው እንጂ ለጳጳሱ ኮፍያ አይደለም። ክርስቶስ ስለ ጳጳሱ ኮፍያ የሚያውቀው ጉዳይ የለም፣ ጉዳዩም አይደለም። ምክንያቱም ጳጳሶች በወቅቱ የነበሩ ፈሪሳውያን፣ ገማሊያን ምናምን ከሮማውያን ጋር በጋራ ሆኖ እኮ ነው የሰቀሉት። ለምን እንደምታንቆለጳጳሱት ማናቅ ነው እንዳይመስላችሁ። እናንተ ማለት ገንዘብ ትፈልጋላችሁ፣ ሰው ትፈልጋላችሁ፣ ግን ደግሞ ሰው እንዲያውቅ አትፈልጉም። ሚስጥር ነው ትላላችሁ። ሁሉም ነገር ሚስጥር፣ ይሄ ሚስጥር ነው፣ ያ ሚስጥር ነው። አባ ይሄን ነገር ማወቅ ፈልጌ ነበር። አይ አንተ ለሱ አልተፈጠርክም፣ አትበቃም ትላላችሁ። ስድብ ነው የምትሰድቡት። ደግሞ ሰውየውን ሳይሆን ሞቶለታል ብላ ሌሊት 10 ሰዓት ተነስታችሁ ማህሌት የምትቆሙለት፣ ቀን እስከ 3 ሰዓት የምትሰግዱለት፣ አሃዱ አብ የምትሉለት ጌታ ነው እየሰደባችሁ ያላችሁት። ለምን? እሱ ራሱን አዋርዶ በሰው ፎርም መጣ ካላችሁ ሰውን መስደብ ነውር ነው፣ ኃጢአት ነው። ክርስቶስን መስደብ ነው። የምታምኑበትን ሞቶልኛል ለምትሉትን ክርስቶስ እየሰደባችሁት ነው። ምክንያቱም እሱ ለጳጳሱ ኮፍያ አይደለም የሞተው፣ ወይም ለዝንቧ ወይም ለቁንጫው አይደለም የሞተው። ያልተማረ ሰው ላላችሁት ላልተማሩት ነው የመጣው። ኃጢአተኛ ለምትሏቸው ሰዎች ነው የመጣው። እርስዎ ግን ምን አይነት ሰው ነው? በእናቶት እንዴ አይባልም። በቃ እዛ ቁጭ ብለው ደግሞ ከልት ውስጥ ነው ያሉትኝ፣ ታስረዋል። በቃ በድግምት በሟርት በድንዛዜ በመፍዘዝ ውስጥ ነው ያሉትኝ። ቁጭ ብለው አሜን ይላሉ። በቃ ላልተማረ ምናምን ተብሎ የተከፋፈለ ነገር የለውም። ክርስቶስ ለሰው ልጆች ሁሉ ነው የተሰቀለው። ይቺ ልጅ ኦርቶዶክስ ነች፣ ግን ትክክል አይደለም ብላ የምታስበው ነገር ካየች ታወራለች፣ ትቃወማለች። ላይክ እንደ አቤል አቡና ማለት ነው። ጴንጤ ላይ የወንጌል አማኞች ላይ ሐሰተኛ ነቢያት ናቸው የሚላቸውን ሰዎች በጣም ነው የሚዋጋቸውና እቺ ደግሞ እንደዛ አይነት ባህሪ ያላት ልጅ ነች። ይሄ መልእክት ለኢትዮጵያውያን ቲክቶከሮች ነው። ስክሮል እንዳታረጉት አዳምጡኝ፣ እንድታዳምጡኝ ይፈልጋለሁ። ቲክቶከር ነህ፣ ቲክቶከር ነች ነን። ከዛ የሆነ ኢቨንት ላይ እንገናኛለን። ምንድነው ችግራችሁ? ሰው ሰላም ማትሉበት ችግር ምንድነው? ማለት አንዴ ብቻ አይደለም፣ በተደጋጋሚ ያየሁት ነገር ነው። የሆነ እንዲህ ኢጎ ውጥርጥርጥርጥር ያደረጋቸው ሰዎች ቢባል በቃ ቲክቶከሮች ናቸው እንዴ። የረጅም ርቀት ተጓዦች ሹፌሮች እንኳን መንገድ ላይ እኮ በጣም መኪና አቆመው ምናምን ክላክስ ተደራርገው
ከዛ ምናምን ሰላም ተባብለው ነው የሚያልፉት። የተለያየ ሙያ ዘርፍ ላይ ያሉ ጤና ባለሙያዎች ሴሚናር ሲገናኙ እኛ አካባቢ እንደዚህ ነው እናንተ ጋር እንዴት ነው ምናምን በደንብ በዝርዝር ያወራሉ፣ ስለ ስራቸው ይነጋገራሉ። አርቲስቶች አሁን የኢትዮጵያ ትላልቅ ስራ የሚሰሩ ስንት እኛ ህፃናቶች ሆነን ቤታችን የምናያቸው የነበሩ ለኛ ሩቅ የነበሩ በቲቪ የምናያቸው ሰዎች ዛሬ የነሱን ፊልም ለማየት ስንገባ ትላልቅ አርቲስቶች፣ ዳይሬክተሮች፣ ፕሮዲውሰሮች ዝቅ ብሎ እየጨበጡን ሰላም እያሉን ስለመጣችሁ ደስ ብሎናል ግቡ ተመልከቱ እያሉን ዞር ስንል 300 ሺህ 400 ሺህ ፎሎወር ያለው ቲክቶከር ጠርቅም አያናግርህም፣ ሰላም አይልም፣ ውጥርጥር። እኔ ደግሞ በባህሬ ያው የአርባ ምንጭ ልጅ ስትሆን እንዴና ምናምን ፈታ ብለ ነው ሰላም የምትለው እንዴ? አንድ ሁለቴ ሶስቴ ሞከርኩኝ። ግርጣት አባቴ ደስ ይለኛል። በጣም ነው ማደንቅ። ስትሰራ ምናምን ደስ ይላል። በቃ ትወና ወድጀዋለሁ። ብንገናኝ አብረን ብንሰራ ደስ ይለኛል። እንትን ተደናበርሽ አይነት ነገር እሰጥሻለሁ፣ ኮንታክቲንግ እሰጥሻለሁ። ከአንዴም ሁለቴ ተገናኝተን እሰጥሻለሁ ነው። ፍቃዱ ከበደ እኮ ዝቅ ብሎ አቅፎ ሰላም አለኝ ሰው ነኝ እኮ ቄላር ሰው አርገኸኛ እንዴ? እነ ሰለሞን ቦጋለ እነ ግሩም ኤርሚያስ ራሱ እንደዚህ እሽኩል ተራረጋቸው። ማንነኝ ነው ብትለው አንተ በእናቴ በቃ ኢጓችሁን ብትናርጉ እስቲ ቲክቶከሮች ስንገናኝ ሀግ እንደራረግ ፍቅር እንሰጣት እስቲ። አይደብርም እንዴ? ሌላው ሰው እንኳን እያየን እንዴ ምን ሆናችሁ ነው? ተጣልታችሁ ነው እንዴ? አጣቃትም እንደ እሷን ምናምን ኧረ በስመ አብ እና ይደብራል። ገና ፓርት 1 ነው። በፓርት 2 3 4 5 እያሉ እስከምትተው ድረስ አለቃችሁ። አይ ሁሉም እኮ እንዳንቺ ቢሆን እኮ ጥሩ ነው ማለት አንቺ ምንም አይነት ክፋት ተንኮል ሳይኖርብሽ ይሆናል እንደዚህ የምታወሪው። አንዳንዱ እኮ ያንን የታወቀውን ልጅ ለመጣል የሆነ ነገር እኮ አሰርቶ መጥቶ ሊያቅፎ ይችላል። እውነቴን ነው። በጣም ክፋት በዝቷል። በጣም እዚህ ሶሻል ሚዲያ ላይ አብሶ ቅርብ ጊዜ የሆነ ልጅ አለ። ምን ሰንበው መሰላችሁ? የሚኖረው ፈረንሳይ ነው እና ጃፋር መሰለኝ ስሙ። በፊት እርዳታ ነበር የሚሰራው ምናምን፣ እስከ ቅርብ ጊዜ እርዳታ ነው የሚሰራው እና ሰውነቱ ደስ ይላል፣ ወፈር ያለ ነበር ምናምን እና ከሆነ ጊዜ በኋላ መታመም ጀመረ። ሆስፒታል ተመላለሰ፣ የተለያየ ሆስፒታል ሄደ። ምንም የለብህም ተባለ። በቃ ሰውነቱ ሙሽሽ እያለ ነው የመጣው። ሙሽሽ እያለ አስቡት። ይሄ መንፈስ ነው። በቃ በጓደኞቼ የሆነ ነገር ተደርጋለሁ፣ የሆነ ነገር ሰጥተውኝ በልቻለሁ ብሎ አውርቷል እሱ ራሱ። እና አስቡት ይሄ ልጅ ስንት ሰው እየረዳ የነበረ ልጅ ነው። በዚህ እንኳን ተቀንቶ አምልጣን ልትሄን ነው ልትበልጠን ነው ብሎ አስቀሩት። አስቡት እንደዚህ አይነት አላማ ይዘው የሚንቀሳቀሱ ሰዎች በሞላበት እንዴት ብለሽ በቃ በነፃነት ሀግ ልታረጊ ትችላለሽ? አሁን በጣም ቶፕ የሆነው ልጅ እኛ ሀገር ላይ አዶናይ ነው አይደለ? አስቡት በየቦታው ሲሄድ አዶናይ አንዴና ፎቶን እነሳ ምናምን ማቀፍ መጨበጥ ይሰለቻል፣ በጣም ይሰለቻል። እግዚአብሔርም በእነሱ ቦታ ሆነን ብንረዳው በጣም አሰልቺ ነገር ነው። እኔ አንዳንዱ ኢጎ አይመስለኝም። ያው ኢጎም ያለበት ሰው አለ፣ ግን ለአዶናይ አይነቱ ግን ይሰለቻል በጣም። ሰበር የተባለ መረጃ ተሰምቷል። ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ ማግለላቸውን አስታወቁም። የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔም የምክር ቤቱ የሥራ ዘመን መጠናቀቁን ተከትሎም ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ማግለላቸውን በይፋ አስታውቀዋል። ላለፉት 10 ዓመታት በፖለቲካ ውስጥ መሳተፋቸውን የተናገሩት ዶክተር ደሳለኝ ወደፊት በሙያቸው በግሉ ዘርፍ ላይ በማተኮር መስራት እንደሚፈልጉና ለቤተሰባቸው ጊዜ ለመስጠት መወሰናቸውን አስረድተዋል። እናም በዚህም መሰረት በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነም በደጋፊነት እንደማይሳተፉ ገልጸዋል። ፓርላማው በደንብ ሊተኛ ነው። አንድ አስጨናቂ ወይ ደግሞ ደና ጥያቄ የሚጠይቁ ሰው ቢኖሩ ዶክተር ደሳለኝ ነበሩ። ሌሎቹ አንድ ያለ አይደሉም። እሳቸው ናቸው በጣም በድፍረት የሚናገሩት ምናምንና አሁን እሳቸው ሪዛይን ካደረጉ ከወጡ አስቡት እንግዲህ። ጠቅላይ ሚኒስትሩ ማስጠንቀቂያ ሰጥተዋል። በአዲስ አበባ ለሚገኙና ሶሻል ሚዲያ ላይ ለሚሰሩ በቦታው ሳይገኙ ነገሮችን ለሚያራግቡ ማህበረሰቦችን ማስጠንቀቂያ ሰጥተዋል በዛሬው ዕለት። ይህንንም ማስጠንቀቂያ የሰጡት በአርሲ ጉዳይ ሲያብራሩ ነው። በአርሲ ጉዳይ የተፈጠረው ነገር የሃይማኖትና የብሔር ተኮር አይደለም፣ ነገር ግን ሆነ ብለው ምርጫውን ሊያደናቅፉ የፈለጉ ሰዎች ታጣቂ አካላት ናቸው እነዚህን ጥቃት የፈጸሙት። በዚህም ጥቃት ምክንያት በጠቅላላው 11 ሰዎች ህይወታቸውን አጥተዋል። ከዚህ ውስጥ ደግሞ 8ቱ የፖሊስ አባልና የሚሊሻ አባል ናቸው። ለእነሱም ከፍተኛ
ክብር ሊኖረን ይገባል። ሶስቱ ደግሞ ንጹሃን ዜጎች ሲሆኑ ከዚህ ውስጥ እንግዲህ የእስልምና ሃይማኖት ተከታይ ሰዎችም አሉበት። በዚህም ጉዳይ ተጠርጥረው ወደ 22 ሰዎች በቁጥጥር ስር እንደዋሉ ተናግረው ነገር ግን አዲስ አበባ ቁጭ ብላችሁ ሁኔታውን ሳትመለከቱ ነገሮችን የምታራግቡና ሶሻል ሚዲያ ላይ የምትሰሩ ሰዎች ጥንቃቄ አድርጉ። እናንተን ይህንን ጥቃት ከፈጸመው ሰው እኩል ነው የምንመለከታችሁ። መጪው 5 ዓመት ላይ በምርጫ ስለተመረጥ እነዚህ ነገሮች አጠንክረን ነው የምንመለከታቸው ሲሉ የኢትዮጵያ ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ በአሁኑ ሰዓት ተናግሯል። በምክር ቤት በነበራቸው ቆይታ ሙሉ ቪዲዮን ተመልከቱት። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ብሩክ ነኝ። እዚሁ አጋጣሚ ማስጠንቀቅም አደራማት የምፈልገው አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። እዚህ ሆኖ ባላጣራ ጉዳይ የሚያራግብ ሰውንና እዛ የሚጋጨውን ሰው ለይተን አናይም። የምታውቀውን ያየኸውን የመንግስትም ጥፋት ከሆነ ግለጥ፣ ችግር የለውም። የማታውቀውን ያልነበርክበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያልክ የግሩፕ ጨዋታ መጫወት ግን አስፈላጊ አይደለም። በጥቅሉ ስለሚጎዳን ጥንቃቄ ብታረጉ ጥሩ ነው። አጋጣሚ ሆኖ ስለተመረጠን ማለት ነው። ያዘዌ ይሄ በሃይማኖት ጉዳይ ላይ ጠንከር ያለ ህግ መውጣት አለበት ብዬ የማምን ሰው ነኝ። በቃ የሆነ ሰዓት ላይ በጣም አይለኛ ችግር ይዞ ነው የሚመጣው ካሁኑ ካልተቀጨ ማለት ነው። በሃይማኖትና ብሔርም አለበት። የኩላሊት ህመም ብዙውን ጊዜ ኩላሊት ስራ እስከሚያቆም ድረስ ምልክት አይሰጥም። ቢሰጥም ደግሞ ብዙ ሰዎች እነዚህ ምልክቶች አያውቋቸው። የኩላሊት ህመም ምልክቶች ምን ምንድን ናቸው? እባካችሁ እነዚህ ምልክቶች ካሏችሁ ወደ ሐኪም ቤት ሄዳችሁ ተመርመሩ። የመጀመሪያው የሰውነት እብጠት ነው። የእግር አካባቢ፣ የቁርጭምጭሚት አካባቢ፣ የእጅ የፊት እብጠት የመሳሰሉ ከዚህ በፊት ያልነበሩ እብጠቶች፣ የሰውነት ማበጦች ይመጣሉ። ሁለተኛው ደግሞ የሽንት መቀየር ነው። ይህም ደግሞ ሽንት በሚሸኑበት ጊዜ አረፋ መያዝ ማለት ነው። በሚሸኑበት ጊዜ ውሃው ላይ በሚያርፍበት ጊዜ አረፋ ይይዛል ማለት ነው። ይሄ አረፋ ደግሞ የሚቆይ አረፋ ይሆናል ማለት ነው። ይሄ አረፋ አለ ማለት ሰውነታችሁ ፕሮቲን እየወጣ ነው ማለት ነው፣ ኩላሊት ስራውን በአግባቡ እየሰራ ስላልሆነ። ሌላ ደግሞ የሽንት መብዛት ወይም ደግሞ የሽንት ማነስ፣ ሌሊት ላይ ለሽንት የማትነሱ ከሆነ በተደጋጋሚ ለሽንት መነሳት፣ እንዲሁም ደግሞ የሽንት ቀለም መቀየር፣ ሻይማ ቀለር የመሳሰሉ ቀለሞችን ሽንት ከለር መቀየር፣ ይሄም የኩላሊት ህመም ምልክት ሊሆን ይችላል። ሌላ ደግሞ በፊት ያልነበረ ድንገተኛ የሰውነት ማሳከክ፣ ይህም ካለ ኩላሊት ደምን እያጣራ አይደለም በአግባቡ ማለት ነው። እነዚህ የሰውነት ማሳከክ ይኖራል ማለት ነው። ሌላ ደግሞ ከፍተኛ የሆነ ድካም፣ ማስመለስ፣ የምግብ ፍላጎት መቀነስ፣ የጡንቻ ህመም የመሳሰሉት እነዚህም የኩላሊት ህመም ምልክቶች ሊሆኑ ይችላሉ። ለዚህ እባካችሁ በፊት ያልነበረ ህመም አይነት ምልክት ከነዚህ ጋር የተያዘ ምልክት ካለ ወደ ሐኪም ቤት ሂዱ። ረጅም ዓመት ህሙማን በማገልገል የሚታወቀው አንጋፋው ኢትዮጵያ ጤና ሆስፒታል ማንኛውንም ከኩላሊት ጋር የተያዘ የህክምና አገልግሎት ማግኘት ትችላላችሁ። በሙያው የረጅም ዓመት ልምድ ባላቸው ሐኪሞች በመታገዝ ማንኛውንም ከኩላሊት ጋር የተያዘ ህክምና አገልግሎት እንዲሁም ደግሞ የኩላሊት እጥበት አገልግሎት ማግኘት ትችላላችሁ ከተሟላ ላቦራቶሪና ከተሟላ ኢሜጂንግ ጋር። ይሄ መረጃ ይጠቅማችኋል ብዬ አስባለሁ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ። እነዚህ አሁን የምነግራችሁ ነገሮች የሚያናድዷችሁ ከሆነ ኤዲኤችዲ ያለባችሁ ማለት ነው። ግን እናንተ ሳትዋሹ ኮሜንት ላይ ስንት እንዳገኛችሁ ትጽፉልኛላችሁ። አንደኛ ምግብ ሲያኝክ ወይንም አብሯችሁ ምግብ ሲበላ ድምፅ እያወጣ የሚያኝክ ሰው፣ እኛ ከፊት ለፊታችሁ ቀስ እያለ እየተንቀራፈፈ የሚራመድ ሰው፣ ወደ ዋናው ፖይንት ሳይገባ አላስፈላጊ ነገሮችን በጣም ቀስ እያለ እያወራ የሚያዘጋጁ ሰው፣ ልትሰሩት ያሰባችሁትን ነገር ቀድሞ የሆነ ሰው ሲያዛችሁ፣ እናንተ በስርዓት አስተካክላችሁ ያስቀመጣችሁትን ዕቃ የሆነ ሰው መጥቶ ሲያበላሽው ወይም ደግሞ ሲነካካ፣ በጣም የሚንቀራፈፍ ኔትወርክ፣ ሎድ እያደረገ የሚቆይ ፋይል፣ በጣም ለመክፈት የሚቆይ ስልክ፣ 7ኛ ዕቃ ያስቀመጣችሁበትን ቦታ ስትረሱ፣ 8ኛ አጠገባችሁ ሆኖ ድምፁን በጣም ከፍ አድርጎ ስልክ የሚያወራ ሰው፣ 9 እናንተ እየሰራችሁ ወይም ደግሞ የሆነ ነገር እያስረዳችሁ እያወራችሁ በመሀል ጣልቃ ገብቶ የሚያቋርጣችሁ ሰው። እነዚህ ምልክቶች በሙሉ ካሉባችሁ ኤዲኤችዲ አለባችሁ ማለት ነው። ከእነዚህ ምልክቶች ስንት እንዳገኛችሁ ወይም ደግሞ ሌላ የሚያናድዳችሁ ነገር፣ እኔ የረሳሁት ነገር ካለ ኮሜንት ላይ አስቀምጡልኝ። 6 ከ8 ነው ከ9 6 አግኝቻለሁ። እናንተ ስንት አገኛችሁ? ወርሃዊ ደሞዝህ 310 ሺህ ብር ነው እንበል፣ $2000 ይሆናል ማለት ነው። ይሄ ኢትዮጵያ ውስጥ ከኢሊቱ ጋር ይቀላቅልሃል። እንደውም 0.5% ኢትዮጵያውያን ይሄ ደሞዝ ይከፈላቸዋል በወር። አሁን የሜሲ ደጋፊ ነህ እንበል፣ CR7 ኔትወርዙ $1.2 ቢሊዮን ነው እና ይሄ ወርሃዊ ደሞዝህ $2000 5 ሳንቲም ሳትነካባት ብታጠራቅም የCR7 ስታተስ ላይ ለመድረስ ስንት ዘመን እንደሚፈጅብህ ታውቃለህ? $2000 ሲባዛ በ12 $24000 ይሆናል።
ከዛ 1.2 ቢሊዮን ዶላር ለ24000 ስናካፍለው የሲአር7 ኔትወርዝ ላይ ለመድረስ 50,000 ዓመት ይፈጅብሃል ማለት ነው። አሁን አንድ ትውልድ 25 ዓመት ከሆነ 50,000 ዓመት ለ25 ዓመት ስናካፍለው 2000 ይሆናል። ይሄ ማለት 2000 የዘርዘሮች ማለት ነው ሲአር7 ላይ ሊደርሱ አይችሉም ማለት ነው። ገባህ? እና ሲአር7 የዓለም ዋንጫ አልበላም ብለህ ብታዝን መብትህ ነው፣ ደጋፊው ስለሆንክ ማለት ነው። ለራስህ ግን ማዘን ብቻ ሳይሆን ዳስ መጣል ነው ያለብህ። ብራዘር ይመችህ ብራዘር። አንተ ከሁለት ቀን በፊት ይህንን ቪዲዮ ሰርቼ ነበረ። አቡነ ናትናኤል ትግራይ ላይ እየተከናወነ ያለውን አፈሳና ጭቆና የተቃወሙ ብቸኛ ጳጳስ ናቸው። ብቸኛ ጳጳስ። አሁን ግን ከህወሓትና ከደጋፊዎቻቸው ትልቅ ጫና፣ ዛቻና ማስፈራሪያ እየደረሰባቸው ይገኛል። ስለዚህ መላው እና ዛቻ ብቻ ሆኖ አልቀረም። አቡነ ናትናኤል ትላንትና ማታ የግድያ ሙከራ ተደርጎባቸዋል። ቤታቸው በጥይት ተመቷል። ይኸውላችሁ ህወሓት ኦልሬዲ ሞቷል። ለመሞቱ ከዚህ በላይ ማረጋገጫ የለም። ጳጳስ ላይ እስከ መተኮስ ከደረሰ ህወሓት ሞቷል። ይህን የሞተው ቡድን ለማዳን ወይም የእሱን ተልኮ ለማስፈጸም እየተፍጨረጨራችሁ ያላችሁ ግለሰቦች ግን ከድርጊታችሁ ታቀቡ። ጳጳስ ላይ መተኮስ አሁን ምን የሚሉት ነው? ማን ቢያዝህ ነው ጳጳስ ላይ የምተኩሰው? ማለት እንደ ትግራዋይ ሞራላችንን ይሄ ግብረ ገብነታችንን እያጣን ነው በአንድ ቡድን ምክንያት። እኔ ማንም የትግራይ ተወላጅ ጳጳስ ላይ ይተኩሳል ብዬ አስቤ አላቅም። እነዚህ ሰዎች ያላቸው ሰራዊት ያላቸው የትግራይ ተወላጅ ሰራዊት ራሱ የሚታዘዝላቸው ኃይል ራሱ አውሬ እያደረጉት ነው። ኢማጂን እንዴት ነው ጳጳስ ላይ የሚተኮሰው? እኔ መላው ኢትዮጵያ ህዝብ እንዲያቅልኝ የምፈልገው ጳጳስ ለመግደል ጳጳስ ላይ ለመተኮስ ያልተመለሱ እነዚህ አረመኔዎች የትግራይ ወጣት ላይ የትግራይ እናቶች ላይ ይራራሉ ብሎ ማሰብ ዘበት ነው። አሁንም ለትግራይ ህዝብ የፌዴራል መንግስት በአፋጣኝ እንዲደርስለት ማጸናለሁ። ሰላም ለትግራይ ህዝብ፣ ይመቻችሁ። እኔም የዚህ ልጅ ቪዲዮ አንድ ላይ አካትቼ ነበር። እኔ ቪዲዮ በለቀቅኩ ሰዓት ማለት ነው። አቡነ ናትናኤል በትግራይ ጉዳይ ተቃውሟቸውን ገለጹ ብዬ ነበር እኔም የሰራሁት እና በጣም ነው የሚያስደነግጠው። እሳቸውን ለመግደል ሙከራ ከተደረገ ምን አይነት ርኅራኄ ነው የሚኖራችሁ? ሰላም እንዴት ናችሁ? ሰሞኑን ሀርትወርት ቺልድረንስ ኤድ ለ1000 የልብ ታማሚ ህፃናት ነፃ የልብ ቀዶ ህክምና ለማዘጋጀት ወደ አሜሪካ ሚኒሶታ አቅንቶ ነበረ። ባሳለፍነው ሳምንት በነበረው የመጀመሪያው የላይቭ የገቢ ማሰባሰቢያ ፕሮግራም ላይ አንድ ወንድማችን ለህፃናቱ ከ500,000 እስከ 1 ሚሊዮን ዩኤስ ዶላር የሚጠጋ ገንዘብ ድጋፍ እንደሚያደርግና ከቦርዱ ጋር መወያየት እንደሚፈልግ ሀሳብ አቅርቦ ነበረ። ከ500,000 እስከ 1 ሚሊዮን ዶላር ድረስ ለማገዝ ሀሳብ አለን። ግን ያ ነገር ከመሆኑ በፊት አብረን ቁጭ ብለን ብናወራና ዲስከስ ብናረግ ነገር ግን ከግለሰቡ ጋራ በተነጋገርነው መሰረት ግለሰቡ ከዚህ በፊት የተሰራና ረዘም ላለ ጊዜ የቆየ አንድ ፊልም አለው። እሱ ፊልም ታይቶ ከዛ ፊልም ከሚገኘው ገቢ ላይ ይህንን ገንዘብ ከ500 እስከ 1 ሚሊዮን ዩኤስ ዶላር የሚጠጋውን ገንዘብ እንደሚሰጥ ሀሳብ አቅርቧል። ነገር ግን ድርጅታችን ነን ፕሮፊት ኦርጋናይዜሽን ነው። ስለዚህ እሱ ካቀረበው ሀሳብ ጋራ አሰራራችን ስለማይሄድ ይህንን ሀሳብ አልተቀበልንም። ነገር ግን በተለያዩ ሚዲያዎች ይህንን ሀሳብ እንደተቀበልንና ገንዘቡ ለህፃናቱ እንደሚሰጥ እየተላለፉ ያሉ መረጃዎች ትክክለኛ ስላልሆኑ በእንደዚህ አይነት መረጃዎች ድጋፍ ልታደርጉ ያሰባችሁና ድጋፍ እያደረጋችሁ ያላችሁ ደጋግ ልብ ያላችሁ ግለሰቦች በእንደዚህ አይነት ሀሳቦች ሳትዘናጉ ድጋፋችሁን አጠናክራችሁ እንድትቀጥሉ የነዚህን የ1000 ህፃናት የልብ ቀዶ ህክምና ሚሽን በተሳካ ሁኔታ እንድናከናውን ከጎናችን ሁላችሁም እንድትቆሙ በአክብሮት እንጠይቃለን። እንደዚህ አይነት መረጃዎችን እያሰራጫችሁ ያላችሁ ግለሰቦች እባካችሁ መጀመሪያ ከኛ ከሀርትወርት ኦፊሻል አካውንት ትክክለኛውን መረጃ እንድታገኙ ኮንታክት እንድታደርጉን ስል በትህትና አሳስባለሁኝ። ድጋፋችን ይቀጥል። 1000 ልቦችን እናክማለን። መልካም ጊዜ ይሁንላችሁ። በዚህ ጉዳይ ላይ እኔም ቪዲዮ ሰርቼ ነበረ። 1 ሚሊዮን ዶላር በእኛ ወደ 160 ሚሊዮን ብር ማለት ነው እና ሊረዳ ነው ሀርትወርት ሊያገኝ ነው ምናምን ብዬ ቪዲዮ ሰርቼ ነበር እና ሰውየው ግን እንዴት እርግጠኛ ሆነ
የቆየ ፊልም ነው ያለው። ከ500,000 እስከ 1 ሚሊዮን ዶላር የሚያስገኝ ነው። እጅግ በጣም ያሳዝናል። በትግራይ ክልል ከተጋቡ ገና አንድ ሳምንት ብቻ አብረው የኖረችውን የትዳር አጋሩን ገሎ የተሰወረው ተጠርጣሪ በርካቶችን አነጋግሯል። በትግራይ ክልል ጸራ ወንበር ወረዳ ሰኔ 25 ቀን 2018 ዓ.ም የባለቤቱን የወይዘሮ ሸዊት አረጋዊ ሕይወት በማጥፋት ወንጀል ተጠርጥሮ የነበረው ግለሰብ ለ5 ቀናት በተደረገ ጥብቅ ክትትል ሰኔ 30 ቀን 2018 ዓ.ም ምሽት ላይ በትግራይ ፖሊስ በቁጥጥር ስር መዋሉ ተነግሯል። ፖሊስ ከተጠርጣሪው ከራሱ ባገኘው የመጀመሪያ ደረጃ ቃል እንዳረጋገጠው ጥንዶቹ ከሚያዝያ 19 ቀን 2018 ዓ.ም ጀምሮ የጋብቻ ስነ ስርዓት የፈጸሙ ሲሆን እስከ ቅርብ ጊዜ ድረስ በተለያዩ ቤቶች ቆይተው ወንጀሉ ከመፈጸሙ ከአንድ ሳምንት በፊት ነበር አንድ ላይ መኖር የጀመሩት። ይሁን እንጂ ሰኔ 25 ቀን ከምሽቱ 12 ሰዓት አካባቢ በመካከላቸው በተፈጠረ አለመግባባት የተነሳ ተጠርጣሪው የባለቤቱን ሕይወት ሊያጠፋ እንደቻለ ራሱ ለፖሊስ በሰጠው ቃል አምኗል። በአሁኑ ወቅት በተጠርጣሪው ላይ የተጀመረው ሙሉ የምርመራ ሂደት በማጠናቀቅ አስፈላጊውን መረጃ በቀጣይ ለህብረተሰቡ ይፋ እንደሚያደርግም ፖሊስ ጨምሮ ገልጾ እንደ ቤት አከራይ አዲስ አበባ ውስጥ ያፈላ የለም። በዚህ ሰዓት በጣም እያፈሉ ነው። ምን እያደረጋችሁ ነው? እንተሳሰብ እንጂ ወገን። ቀጥታ ውል ያልቋልና ቤት ልቀቅልኝ የሚባል ሙድ አምጥቷል። ቤት ልቀቅልኝ ልኖርበት ነው መብቱ ስለሆነ ማለት ነው። አንተ ትወጣለታለህ። አንተ ከወጣ በኋላ እሱ በሚፈልገው ሙድ ያከራያል ማለት ነው። ሁለተኛ ደግሞ አሁን ሌላ አዲስ ሲስተም ያመጡት በግቢው ዋጋ፣ ለምሳሌ ኮንዶሚኒየም ብትወስድ በግቢው ዋጋ ይላል። ሂድ ጎተራ ኮንዶሚኒየም፣ መብራት ኃይል ኮንዶሚኒየም ሂድ፣ በግቢው ዋጋ ትባላለህ። ምንድነው የግቢው ዋጋ? በግቢው ዋጋ ካልሆነ ቤት ልቀቅልኝ። የግቢውን ዋጋ ስትጠይቅ አንተ የዛሬ ዓመት 2 ዓመት የተከራየከው 20,000 ብር ሊሆን ይችላል። አሁን 40,000 ብር ነው። ልቀቅልኝ ቤቴን በግቢው ዋጋ። ሰፈር ለሰፈርም ስትሄድ በሰፈሩ ዋጋ ነው የምትባለው፣ ጨምር የምትባለው። ምን እየሆናችሁ ነው? እንተዛዘን እንጂ አብረን እኮ ነው የምንኖረው። በጣም ነው እያፈላችሁ ያላችሁት። ይሄ በግቢው ዋጋ በሰፈሩ ዋጋ ቤቴን ልቀቅልኝ መብቴ ነው ምናምን አይነት ነገር ሙድ እያራመዱ ስለሆነ መንግስት ይሄንን ነገር በጥልቀት ቢያየው እንዴት ልንኖር ነው? እውነቴን እኮ ነው። እኔ አሁን በጣም ግራ ገብቶኛል። በቃ በጣም ነው ግራ የገባኝ። በቃ እንዴት እየኖራችሁ ነው? ወይስ እኔ ብቻ ነኝ ወይስ ሌሎቻችሁም እንደዚህ አይነት ችግር የደረሰባችሁ? እስቲ ከስር በኮሜንት ሐሳባችሁን ግለጹ። ውስጥ ብራዘር ብቻህን አይደለም፣ ይሄ አብዛኛው ተከራይ ጋር ያለ ነገር ነው። ግን ለዚህ ነገር ዋና ተጠያቂ ማን ይመስለኛል መሰላችሁ? ደላላ ነው። ደላላ በጣም እኔ ይቅርታ ቀፋፊዎች ናቸው። እግዚአብሔርን የራሳቸውን ኮሚሽን ብቻ የሚያስቡ ሰዎች፣ ሰው ላይ መጫን የሚወዱ ሰዎች፣ አከራይ እንኳን በብዙ ብር ለማከራየት ያላሰበውን ቤት የሚጭኑ እነሱ ናቸው ዋጋውንም ከፍ የሚያደርጉትና ይሄ የአዲስ አበባ ቤት አከራዮች፣ ደላሎች በአጠቃላይ መጥፎ ናቸው። በእውነት የምሬ ነው። እነሱ ላይ በደንብ ሊሰራ ይገባል ብዬ አስባለሁ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮ እንደወደዳችሁት እንደተመቻችሁ ምንም ጥርጥር የለኝም። እስካሁን ድረስ አይታችሁ ላይክ ያላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።